ፓም ፓም ፓራራም ጌታ ኢየሱስ ይባረክ። 9 o'clock ሆነ። ይህ በኢትዮጵያ ወንጌላዊት ቤተ ክርስቲያን በኦስተን የምትገኝ የሚዲያ አገልግሎት ነው። እንዴት ናችሁ? ክብር ለእግዚአብሔር ይሁን። ዛሬ የሰማይ መስኮቶች ተከፍተው በዚህ በቤተ ክርስቲያናችን የገላትያን መጽሐፍ ምንነጋገርበት ምንማርበት ጊዜ ነው። ወንድሞች እህቶች ሰብሰብ እስኪሉ ድረስ የእግዚአብሔርን ቃል እንደዚሁ ላንበው። በዚህ በሕያው ቃል አስደናቂ የሕያው ቃል ገላትያ ምዕራፍ 3 እንደዚህ ይላል። እናንተ የማታስተውሉ የገላትያ ሰዎች። እንደዚህ ሲባል ሰምታችሁ ታውቃላችሁ? እናንተ የማታስተውሉ የገላትያ ሰዎች፣ እንዲህ አድርጎ ያሳታችሁ ማን ነው? ክርስቶስ በመስቀል ላይ እንዴት እንደሞተ እንደ ስዕል ቁልጭ ብሎ እንዲታያችሁ አላደረግሁም ነበርን? እስቲ አንድ ነገር ልጠይቃችሁ። ለመሆኑ መንፈስ ቅዱስን የተቀበላችሁት የኦሪትን ሕግ ለመፈጸም ባደረጋችሁት ጥረት ነውን? ወይስ የተሰበከላችሁን የወንጌል ቃል በእምነት በመቀበላችሁ ነው? በመጀመሪያውኑ የኦሪትን ሕግ በመጠበቅ መንፈሳዊ ሕይወት ልታገኙ አለመቻላችሁን አውቃችሁ በእምነት ከጀመራችሁ በኋላ ተመልሳችሁ ይህንኑ ሕግ በመጠበቅ መንፈሳዊ ሕይወታችን ፍጹም ይሆናል ብላችሁ እንዴት ታስባላችሁ? ሞኞች ናችሁ ልበልን? በወንጌል ምክንያት ብዙ መከራ እንደተቀበላችሁ አውቃለሁ። ታዲያ ይህ ሁሉ ከንቱ ሆኖ ይቅር ማመኑ ቸገረኝ ይላል ጳውሎስ። ቸገረኝ ማመኑ እንዴት ይላል? ቁጥር 5 እስቲ ልጠይቃችሁ፣ ደግሜ ልጠይቃችሁ፣ ለመሆኑ እግዚአብሔር የመንፈስ ቅዱስን ኃይል የሰጣችሁና በመካከላችሁ ተአምራትን የሚያደርግላችሁ የኦሪትን ሕግ በመጠበቃችሁ ነውን? ይህን እናንተም አትሉት። ይህ ሁሉ የተደረገላችሁ ክርስቶስን በፍጹም ልባችሁ ስላመናችሁ ብቻ ነው። ቁጥር 6 እስቲ አብርሃምን እንደ ምሳሌ ውሰዱት። እግዚአብሔር የሰጠውን ተስፋ በማመኑ ብቻ እንደጸደቀ በመጽሐፍ ተነግሮለታል። የአብርሃም ልጆች የምንላቸው በእምነት የሚመላለሱትን መሆኑን አትርሱ። ቅዱሳት መጽሐፍት እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው አስቀድሞ ተናግሯል። እግዚአብሔር ከዘመናት በፊት የዓለም ሕዝብ ሁሉ በአንተ ይባረካሉ ብሎ ወንጌልን ለአብርሃም በቅድሚያ ሰብኮለታል። በዚህም መሰረት ዛሬ በክርስቶስ የሚያምኑና የሚታመኑበት ሁሉ አብርሃም የተቀበለውን በረከት እነርሱም ይቀበላሉ። ቁጥር 10 የኦሪትን ሕግ በመፈጸም እንጸድቃለን የሚሉ ሁሉ ከእርግማን በታች ናቸው። ምክንያቱም በራሱ በኦሪት በማመናቸውም ጊዜ ከትእዛዙ አንዲቱን እንኳ የሚያፈርስ ማንም ሰው የተረገመ ይሁን ተብሎ በግልጽ ተጽፏል። የኦሪት ሕግ ማንንም በእግዚአብሔር ፊት አያጸድቅም። ይደገም። ቁጥር 11 ገላትያ ምዕራፍ 3 ቁጥር 11 የኦሪት ሕግ ማንንም በእግዚአብሔር ፊት አያጸድቅም ተብሎ በቅዱሳት መጻሕፍት ተጽፏልና ከትእዛዛቱ አንዲቱን እንኳ ሳይሽር የሚጠብቅ ይድናል ከሚለው ከኦሪት ሕግ ይህን በእምነት የመዳኑ ጉዳይ የቱን ያህል የተለየ መሆኑን እስቲ ራሳችሁ ተመልከቱ። ቁጥር 13 በእንጨት ላይ የተሰቀለ የተረገመ ነው ተብሎ በቅዱሳት መጻሕፍት እንደተጻፈ
ክርስቶስ ስለ እኛ እርግማን ሆኖ የኦሪትን ሕግ ካለመጠበቅ ከሚደርስብን እርግማን ዋጅቶ ነፃ አድርጎናል። ነፃ አድርጎናል። የዋጀንም እግዚአብሔር ለአብርሃም የሰጠውን የበረከት አሕዛብም በክርስቶስ ኢየሱስ እንዲወርሱ ነው። እኛም በተሰጠን ተስፋ መሰረት በእምነት መንፈስ ቅዱስን እንቀበላለን። ወንድሞቼ ሆይ በሰዎች መካከል እንኳ ሲደረግ እንደምታዩት አንድ ሰው ወዶ የተዋዋለውንና በፊርማው ያጸደቀውን ውል ሊያፈርሰው አይችልም። እንዲሁም እግዚአብሔር አደርግላችኋለሁ ብሎ የሰጠውን ተስፋ ከመፈጸም ወደ ኋላ የሚል አይደለም። እግዚአብሔር ወደ ኋላ የሚል አይደለም። የሰጠውን ተስፋ የሚጠብቅ እንጂ ወደ ኋላ የሚል አይደለም። ቁጥር 16 እግዚአብሔር ለአብርሃምና ለልጁ ተስፋ ሰጥቷቸዋል። ተስፋ ሰጠ ሲል ለአብርሃምና ለልጁ ሰጠ ይላል እንጂ ለአብርሃምና ለልጆቹ ሰጠ አላለም። ለአብርሃምና ለልጁ ሰጠ ቢል ኖሮ ቃሉ ከአይሁድ ወገን የሆኑትን በሙሉ ባጠቃለለ ነበር። ነገር ግን በነጠላ ለልጁ ስለሚል የተነገረው ቃል ለክርስቶስ ብቻ እንደሆነ ማስተዋል ይበቃል። እግዚአብሔር የሰጠውን የተስፋ ቃል ከ430 ዓመት በኋላ የሰጠ የኦሪት ሕግ ሊሽረው ወይም ሊለውጠው አይችልም። ቁጥር 18 እግዚአብሔር ለአብርሃም ቃል የገባው ርስት በሕግ ላይ የተመሰረተ ቢሆን ኖሮ የተስፋ ቃል የሚለው ነገር ቦታ ባልኖረውም ነበር። ነገር ግን እግዚአብሔር ርስቱን ለአብርሃም የሰጠው በተስፋ ቃል መሰረት ነው። ቁጥር 19 ላይ መዓዝዬ እንኳን ደህና መጣሽ እንላለን። የመስመርም ኮሽኮሽታ ይሰማናል። ድምፃችሁን ማሰማት የፈለጋችሁ እስቲ ተናገሩን። Conference recording started. ለሚ ደርሰሻል፣ ደርሳችኋል። ጋሽ ፊሽ ይሰማል። ምዕራፍ 3 ጎሽ እሱ የለኝም ቁልፍ አብርሃም ስትል ይሰማል። እግዚአብሔር ይባርክ። ደስ ይላል። እየተቀዳ ነው። ታዲያ ይነበብ አጥፊ ስልክሽን ጎሽ ተባለች። በቃ ሉቺ ምንም ችግር የለም። ይመችሃል። ተባረክ። ወንድማችን ሰላም ነው። ጌታ ይባረክ። ስብስብ አለ። እንዴት ናችሁ? ባንዴ አይ ነው ለፌስቡክ ወንድም እህቶች ቁጥር 19 ላይ አቁም ያለሁ አንዴ ልጨርስላችሁ። እንዲህ ይላል፣ በኢየሱስ ክርስቶስ ስም እቀጥላለሁ። ይህ ከሆነ ሕግ ለምን ተሰጠ? የኦሪት ሕግ ከተስፋው በኋላ የተሰጠበት ምክንያት ሰዎች የእግዚአብሔርን ሕግ አፍራሾች መሆናቸውን ይረዱ ዘንድ በተጨማሪ እንዲያገለግል ነው። እግዚአብሔር ለአብርሃም ተስፋ የሰጠው ዘር ክርስቶስ በመጣ ጊዜ የኦሪት ሕግ አብቅቷል። እግዚአብሔር ሕጉን የሰጠው በመላእክት በኩል ማዕከላዊ በሆነ በአንድ ሰው አማካኝነት ነበር። ማዕከላዊ የሆነ ሰው የሚያስፈልገው በሁለት ወገኖች መካከል ነው። ነገር ግን ተስፋውን የሰጠው እግዚአብሔር አንድ ነውና የገባውን ተስፋ ለመፈጸም ማዕከላዊ ሰው አላስፈለገውም። ቁጥር 21 ታዲያ የእግዚአብሔር ሕግና የእግዚአብሔር ተስፋ እርስ በርሳቸው ይቃረናሉ ማለት ነውን? በፍጹም አይቃረንም። ሕይወትን መስጠት የሚችል ሕግ ተሰጥቶን ቢሆን ኖሮ ጽድቅ በሕግ በተገኘ ነበር።
ነገር ግን በክርስቶስ ኢየሱስ በኩል በእምነት የሚገኘው ጽድቅ ለሚያምኑ ብቻ ይሰጥ ዘንድ መጽሐፍ ሰዎች ሁሉ የኃጢአት ባሪያዎች መሆናቸውን ይናገራል። ቁጥር 23 ክርስቶስ ወደዚህ ዓለም እስከመጣበትና እምነት እስከተገለጠበት ጊዜ ድረስ ሕግ የኃጢአት እስረኛ አድርጎ ይዞን ነበር። ክርስቶስ መጥቶ በእምነት ጽድቅን እስካገኘንበት ጊዜ ድረስ ሕግ መሪያችንና ሞግዚታችን ነበር። አሁን ግን ክርስቶስ ስለመጣ በሕግ ሞግዚትነት ስር መተዳደር የሚያስፈልገን ሆኖ አልተገኘም። ክርስቶስን በማመናችን ሁላችንም የእግዚአብሔር ልጆች ሆነናል። ምክንያቱም ከክርስቶስ ጋር አንድነት እንዲኖረን የተጠመቅን ሁሉ ክርስቶስን ለብሰነዋልና። ስለዚህ ከእንግዲህ ወዲህ ይህ አይሁዳዊ ነው፣ ይህ አሕዛብ ነው፣ ወይም እገሌ ባሪያ ነው፣ እገሌ ጨዋ ነው፣ የጨዋ ልጅ ነው፣ ወይም ደግሞ እገሊት ሴት ናት፣ እገሌ ወንድ ነው የሚል ልዩነት በመካከላችን የለም። ሁላችንም በክርስቶስ አንድ ሆነናል። እንግዲህ የክርስቶስ ከሆነን ደግሞ እውነተኞች የአብርሃም ልጆች ነን፣ በተስፋ ቃል መሰረትም ወራሾቹ ነን ማለት ነው። ጌታ ኢየሱስ ይባርካችሁ። አሁን ወደ ዋናው ስቱዲዮ ሳቢያው መንገድ ላይ ሆኜ ይሰማ ነበር። ጸልያችሁ እንደጀመራችሁ አምናለሁ። አሜን። ስለዚህ አናዘገይም። አሁን መተናል። እግዚአብሔር መንፈስ ቅዱስ በመካከላችን አለ። የሚያስተምረን እሱ ነው። ደስ የሚል እንደገና ሌላ የገላትያ ክፍልን ነው የምንመለከተው። ምዕራፍ 3ን 30 የሚሆኑ ቨርሶች አሉት። 29 ቨርሶች ናቸው። ረዘም ያለ ክፍል ነው። የሚቻለንን ያህል እናያለን። የሳሚ አማርኛ በጣም አማርኛ ነው። ግልጽ አድርጎ ነው የሚናገረው። ኦልሬዲ ትንትን አድርጎ ነው የሚናገረው እና በጣም እንግዲህ እንደተባለው ከአንድ ጀምሮ እንዳየነው ጳውሎስን በጣም ያስቆጣው ነገር አለ። በዚህ ክፍል ለገላትያ የሚጽፈው መልእክት ልክ ያልሆነ ነገር እንደገባ በማየት በጣም በቁጣ ተሞልቶ ነው የሚጽፍላቸው። ይህም ደግሞ መዳን በእምነት ብቻ ሳይሆን በመገረዝም ጭምር ነው የሚለውን ሀሳብ ስለተናገረ ስላስተማሩ አንዳንድ አይሁዶች ጠልቀው በመግባት ገላትያ ባሉ አብያተ ክርስቲያናት ውስጥ ገላትያ እንግዲህ አህዛብ ናቸው። በብዛት አህዛብ የተቀየሩበት ቤተክርስቲያን ነው። ባለፈ እንዳየነው አይሁዶች የአይሁድ ነገር በጣም ይስባቸዋል እና የመተው ነገር በጣም ስለቸገራቸው እንዴት ዝም ብሎ አይሁድ ይገባል? ማነው እንዴት ዝም ብሎ አሕዛብ ይገባል? ኖ እነሱም ይሄን ማድረግ አለባቸው። እኛ እኮ ጥንት አብርሃም የሰጠውን ኪዳን ተቀብለን ተገርዘናል፣ ስለዚህ ለመግባት ቀላል ነው አይነት ነገር ነው። ግን ጳውሎስ በትክክል የወንጌል ምንነት ስለገባው ይህ አስተሳሰብ ተነቅሎ እንዲወጣ ትክክል እንዳልሆነ ነው የሚናገራቸው። አለስልሶ ነው የጀመረው። ሲጀምር ከአንድ ጀምረን ስንመለከት እዚህ ላይ ግን በቃ እንደውም ቁጣ ነው። ምክንያቱም የማታስተውሉ ማለት ስድብ ነው። እናንተ የማታስተውሉ የገላትያ ሰዎች፣ አለማስተዋል ኮስት ያደርጋል። እንደውም እዚህ ጋር ከምን ጋር ያዛምደዋል? አለማስተዋልን ከቢዊችድ ከመተት መተት ምንድን ነው? መተት ብዙ በደንብ ስለመተት ባላቅም ጠንቋይ ወይም ዊችስ ሰው አንድ ነገር እንዳይል የሚተበትቡት ነገር ነው። የሰዎች ቪዥን ብለርድ እንዲሆን ትክክል እንዳያዩ እውነተኛውን ነገር በመንፈሳዊ ዓለም ላይ ትክክል እንዳያዩ ብለር የሚያደርግ ነገር ነው እና ማን ቢዊች አደረጋችሁ? ማን መተት አደረገባችሁ? እንዴት ነው የማታስተውሉት? ወይ የእናንተ አለማስተዋል ነው ወይ መተት ነው? ይሄ ነገር ምንድን ነው? እንዴት እንደዚህ ይሆናል? ለምንድን ነው እንደዚህ አላቸው? ምክንያቱም እዛ አስተምሮ መስመር አስይዞ ስር ሰደው ፋውንዴሽኑ ላይ ተተክለው የነበሩ ሰዎች ናቸው። ፋውንዴሽኑ ማን ነው? ክርስቶስ ኢየሱስ ነው። በግልጥ ነው የሚለው። በቃ በግልጥ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ በግልጥ ተስሎ ነበረ። እንዴት ነው የሚሳለው? በቃ ክርስቶስ ሞተልን ብለው አልቅሰው ያ የክርስቶስ ስቃይ፣ መከራ፣ ሞት ለእኔ ነው ብለው ተቀብለው
እኔ ኃጢአተኛዋ መሰቀል ሲገባኝ፣ እኔ በደለኛዋ መሰቀል ሲገባኝ፣ አንተ ግን ለእኔ ሞትክ ብለው የክርስቶስን ፍቅር ተረድተው። የሰው አእምሮ በጣም ይረሳል። በግ የሚለን እኮ ጌታ ኢየሱስ ክርስቶስ በግ እንደዛ ነው አይደለም? በግ ዛሬ የተዋለበት መስክ ጋር ነገ በራሱ ሊሄድ አይችልም። ይረሳል። ጥሩ ነገር የበላበትን ቦታ እንኳን ይረሳል። እና የሰው ደግሞ እንትን እንደዛ ይመስለኛል። ባይ ዘ ዌይ ጀስቲፋይድ ነው የሆነው። ጀስቲፊኬሽን ማለት ያው እንደምታዩ በአማርኛ ምንድን ነው? ጽድቅ አይደለም። ጀስቲፊኬሽን ጃስቲፋይድ ማለት ፍርዱን እሱ ወሰደ ሲገባል። ስለዚህ አሁን ቨርዲክት ፍርድ ቤት ብትቀርብ አንተ ወይ ጊልቲ ነህ ወይ ዩ አር ጀስቲፋይድ። ስለዚህ በክርስቶስ ኢየሱስ ስናምን ዊ አር ጀስቲፋይድ። ገና አልጸደቅንም። ጻድቅ ነህ ልልህ አልችልም። ልትሳሳት ትችላለህ በመንገድ ላይ የፕሮሰስ አለው ማለት ሙሉ ለሙሉ ክርስቶስን መስላት አትገለጥም በአንድ ጊዜ። ስለዚህ ግን እነዚህ ሁሉ ጀስቲፋይድ የሆኑ ሰዎች ናቸው። አምኖ በቃ ሲያምን በክርስቶስ ኢየሱስ ሲያምን አንድ ሰው ዩአር ጀስቲፋይድ። ምንም ስራ አይፈልግም። ስራ የለውም። ዋጋ መክፈል የለም። ፕራይስ መክፈል የለም። ምን ማለት የለም። አመነ፣ ጀስቲፋይድ ሆነ። ያንን የተደረገላቸው ህዝብ ነበሩ። አሁን ግን ጀስቲፋይ ከሆኑ በኋላ እንደገና ኑኑ ቆይ ልስራ። እንዴት ጸድቃል? ኦኬ ነፃ ወጥተሃል። ጀስቲፋይድ ነህ ከተባልኩ ጊልቲ ነኝ በቃ እንትን ልበል ማለት ነው። ዋጋ ልክፈል፣ ኃጢአተኛ ነኝ በቃ ልሂድና ስራ ልስራ፣ ይሄንን ላድርግ፣ ይሄን ላድርግ እንደማለት ነው። እና ያ እውነት ገብቷችሁ ሳለ እንዴት ነው ወደኋላ የምትመለሱት ነው የሚላቸው። ተሰቅሎ በፊታችሁ በግልጥ ተስሎ ነበር። ከእናንተ ዘንድ አንድ ነገር ብቻ ማወቅ ፈልጋለሁ። አንድ ነገር ይላል። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን? እስኪ ቆይ እዚህ ቤት ውስጥ ማን ነው ሕግን ጠብቆ ነው የዳነው ወይስ ክርስቶስ ኢየሱስ ያድናል ተብሎ? እንደዛ ማለት ነው። በቃ ክርስቶስ ኢየሱስ ያድናል ተብሎ ከመጡ በኋላ ወደ ሕግ መጠበቅ። እዚህ ጋር ብዙ ጊዜ ሰው ኮንፊውዝድ ይሆናል። አንዳንድ ጊዜ ሰዎች ከዳኑ በኋላ ራሱ የዳነው መልካም ስራ ለመስራት ነው የሚለውን ሳይሆን መልካም ስራ ማድረግ አለብኝ ድኛለሁ፣ ግን መልካም ስራም ደግሞ ማድረግ አለብኝ፣ አለዛ እግዚአብሔር ያስወጣኛል፣ ያባረረኛል ምናምን አይነት ፊር ውስጥ ይገባል ሰው። ለኩነኔ አልመረጠንም። ክርስቶስ ኢየሱስ ለኩነኔ አልመረጠንም፣ ለኩነኔ አልሞተልንም። እና ሰው ሳያስበው በተለይ በዚህ በስራ ጽድቅ ውስጥ የነበረ ሰው ወደ ስራ ጽድቅ የመግባት ነገር ላይ በጣም ፈጠን ይላል። ግን እግዚአብሔር በእምነት ነው ያጸደቀን። ይሄ ነገር ነው ገላትያ ክሊርሊ ሊያሳይ የሚፈልገው፣ ወይም የወንጌል ምንነትና የወንጌል ኪዳን በክርስቶስ ኢየሱስ ማዳን ላይ የተመሰረተ ነው። በእውነት እኔ አንድ ነገር በጣም አምናለሁ። በዚህ ኪዳን ውስጥ ነን ያለ ነው። በዚህ ኪዳን ውስጥ ነው የምንጠበቀው። በሌላ ኪዳን ሁለተኛው በክርስቶስ ወይም ሌላ ኪዳን እስላም በሁለት እምነት በዛኛው ውስጥ ከገባ በክርስቶስ ብቻ አይደለም የሚል ነገር ውስጥ ከገባ ደግሞ ሰው የዛ ኪዳን ተገዥ ነው የሚሆነው። ማለት በዛ ስር ያሉ ብዙ ነገሮች ውስጥ ይገባል። ኢቭን ካራክተሩ ይቀየራል። በክርስቶስ ኪዳን ውስጥ ወደ ክርስቶስ የመሰል ነው የምንሄደው። በዛኛው ኪዳን ከገባን ግን ክፋቱም ጋር መጠጡም ጋር ሁሉ ነገር ጋር ብንገባ ችግር የለም። የኪዳኑ ማለት በቃ አልተጠበቀም በትክክል እንደ ክርስቶስ በስራ አይደለም፣ በእምነት ነው የጸደቅ ነው። ያኛው ግን ስራ ላይ ስለሆነ ስራ ደግሞ መስራት ስለሚያቅት ተንሸራቶ ይገባል ሰው ተሳስቶ ማለት ነው። እዚህም ብሎ በቃ ህይወቱን ያበላሻል። ስለዚህ ይሄ የክርስቶስ ኪዳን ውስጥ የመሆናችንን ነገር በጣም አፕሪሺየት ልናደርገው ይገባል። መዳን በሌላ በማንም የለም፣ ልንድንበት የተሰጠን ከሰማይ በታች ያለ ስም የክርስቶስ ኢየሱስ ሕያው ስም ነው የሚለውን እውነት በደንብ ገብቶን በዚህ ኪዳን ውስጥ በመዋል አንዳንድ ጊዜ ሰዎች እንደዚህ ሆኑ አገልጋዮች፣ ነቢያት ምናምን ብሎ ሰዎችን ድካም አንስተው እምነቱን ሊነቅፉ ይችላሉ። ኖ ሰዎች ድካም ላይ ይኖር ይሆናል። እኛ ራሳችንን አይደንቲፋይ የምናደርገው በክርስቶስ ኢየሱስ መዳን ላይ በእምነት መዳን ላይ ያለው ኪዳን ላይ ነው። እግዚአብሔር ኪዳኑን ጠባቂ አምላክ ነው፣ እንደ ሰው አይደለም። የሰው ትዳር እንኳን ኪዳን ይጠበቃል፣ ቃል ኪዳን ስለሆነ እግዚአብሔር ኪዳኑን ስለሚጠብቅ በክርስቶስ የገባው ኪዳን የማይሻር ኪዳን ነው። ከሰዎች ጋር ከቤተክርስቲያን ድክመት ጋር
ከተለያየ ነገር በአሁን ዘመን የክርስቲያኖችን ስም ለማጥፋት ከሚደረግ ነገር ጋር አይደንቲፋይ አድርገን ይህንን የመዳን ነገር እንዳይቀልብን መጠንቀቅ አለብን። እሱ ክቡር ነገር የተሰራበትን ኪዳን አምነን በዚህ የገባን ሰዎች ስለሆን ማለት ነው። እነዚህ ሰዎች ይሄ ነገር በደንብ ተስሎ ገብቷቸው ሳለ አሁን ወደኋላ እንዳሉ ነው የሚያሳየው። ከእናንተ ዘንድ አንድ ነገር ብቻ ማወቅ ፈልጋለሁ። መንፈስን የተቀበላችሁ ሕግን በመጠበቅ ነው። ሕግ በመጠበቅ ማንም አልተቀበለም። የተሰበክልንን የተነገረንን በማመን ነው። ቃል ስጋ ሆኖ ነው ጸጋና እውነትን ተሞልቶ በእኛ ውስጥ አድሮ ነው። ይህን ያህል የማስተዋል ሁለተኛ ጊዜ የማታስተውሉ ይላቸዋል። ይህን ያህል የማታስተውሉ ናችሁን? በቃ እንዴት ነው እንዲህ በቃ ላይ ግራ ገብቶታል። እንደዚህ ያህል አንፎርቹኔትሊ አንዳንዴ እንደዛ ይሆን። በመንፈስ ጀምራችሁ በስጋ ፍጹም ለመሆን ትጥራላችሁ። ከባድ ነገር ነው። በመንፈስ የሆነ ነገር በስጋ እንዴት ይጨርሳል? የሚታየው ሁሉ ከማይታየው እንደመጣ ይላል አይደል? አንድ ቦታ ላይ የማይታየውን አምነን እንደገና ኑኑኑ በሚታይ ነገር ላይ መሰረታለሁ ማለት ትልቅ ቢዊችመንት፣ ትልቅ አለማስተዋል ነው። በእርግጥ ለከንቱ ከሆነ ያን ያሉ እርግጥ ነው። ጌታን ሲቀበል ብዙ ጊዜ መከራ ተቀበለ ብዙ አለ። በተለይ በዛን ጊዜ ሳይሆን አሁንም ቢሆን ከተለያዩ እምነቶች ውስጥ ከቤተሰብ ምናምን ከአገር ኦፍኮርስ እስላም ሀገር ውስጥ ደግሞ የባሰ እንደ ሪጅኑ እና እንደ ቦታው ይለያያል እንጂ በዛን ጊዜ በተለይ ደግሞ ክርስቶስ የሚሰደድበት የክርስቶስ ተከታዮች የሚሰደዱበት ሰዎች ክርስቲያን እንዳይሆኑ ምኩራብ ያሉ አይሁዶች ሁሉ ብዙ ማለት ጸሐፍት ፈሪሳውያን ሁሉ የሚያሳድዱበት በመንግስት ደረጃ ድረስ ፈቃድ አውጥተው እና እነዚህ ሰዎች ክርስቲያን ሲሆን መከራ ተቀብሏል። ደፍንትሊ እና መከራ የተቀበላችሁት እንዲሁ ነው፣ በከንቱ ነው። እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? የሰማነውን ስላመን አይደለ? የሰሙትን ማመን የክርስቶስ ወንጌል ሰምተን በማመን ላይ የተመሰረተ ነው እንጂ በስራ ላይ አይደለም። ጽድቃል ወይም ጀስቲፋይድ የሆነው በዛ ነው። እስቲ አብርሃምን አስቡ ይላል፣ ወደኋላ ይወስዳቸዋል። እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ይሄን ስለ አብርሃም እንግዲህ ያውቃሉ። የአብርሃምን ታሪክ በደንብ ስለሚያውቁ። አቤት እዚሁ ስለ ድነት ላይ ስትናገር ጫጫና አድርገሽ ብታልሹ ብዬ መናገር የፈለግኩት ነገር ነው። ይፈቀዳል ነው? አዎ አንተው ተናገረ እስኪ ጫና አድርገህ። አዎ ማለት ልክ ጌታ ስንቀበል ጀስቲፋይድ አንቺ እንዳልሽው ነው። በቃ ጀስቲፊኬሽን ያን ጊዜ ተፈጽሟል። እንደገና ደግሞ መዳናችሁን ፈጽሙ ይላል በሌላ ቦታ እና ያ ሳንቲፊኬሽን ይሆንና እንደገና ደግሞ ግሎሪፊኬሽን አንድ ሶስቱንም አብረን ብናየው ብዬ ነው። በየዕለቱ አንድ ጊዜ ድኛለሁ፣ ጌታን ተቀብያለሁ፣ ድኛለሁ ተብሎ ሌላ ስራ እንደማይሰራ በየቀኑ በቃሉ እየገባን ሳንቲፊኬሽን አለ። በየቀኑ የምንኖሩ ነው፣ በቅድስና የምንኖረው ነው። ከዛ በኋላ ግሎሪፊኬሽን አለ እና እነዚህ አብረሽ ጫን እንድታደርጊያቸው ብዬ ነው። በጣም ጥሩ ነው። የአማርኛ ቃሎች ምንድን ያልካቸው? ጀስቲፊኬሽን፣ ሳንቲፊኬሽን ኤንድ ግሎሪፊኬሽን። ክብር አለ፣ መጨረሻ ላይ ክብር አለ። እግዚአብሔር ይመስገን። ግን ሳንቲፊኬሽን ፕሮሰሳችን ነው፣ ፕሮሰሱ ነው። አሁን የምናደርገው በየቀኑ ከጌታ ጋር ያለን ሪሌሽንሽፕ በጸሎት ቃሉን በማንበብ ቃሉን በመስማት ከቅዱሳን ጋር ፌሎሺፕ በማድረግ የምናድግበት ህይወት ወደ ግሎሪፊኬሽን ይከተናል። ስለዚህ ያ ከጸደቅን ወይም ደግሞ እግዚአብሔር ጀስቲፋይ ካደረገን በኋላ የምናደርጋቸው ነገሮች ያሳድጉናል። ክርስቶስን መስለን እንድንገለጥ የሚያደርገን ደግሞ ያ እድገት ነው። ያ የህይወት እድገት ነው። እግዚአብሔርም ከኛ የሚፈልገው ለሱ ነው። አዲስ ኪዳንም ላይ ብዙ ቦታዎች የተጻፉት መመሪያዎች እንዴት እንደምንኖር ሰዎች ከትዳር ውስጥ ኑሮ፣ ስራ ላይ፣ የተለያየ ቦታ ላይ ልንኖርበት የተገባውን ባህሪ የሚያሳየን ወይም ጌታችን ኢየሱስ ክርስቶስን በተለያየ ቦታ እንዳስተማረው ማለት ነው የምንኖራቸው ህይወቶች ቃል ህይወት ይሄ ቃል ይላል። እንደውም ሉቃስ ላይ ባለፈ ሳነብ ህይወት ሲሆንልን ወይም ደግሞ ስንኖረው ነው እንጂ ቃሉን ሰምተው የማይኖሩ ቤታቸውን በአሸዋ ላይ የሰሩ
ይሄ የሳንክቲፊኬሽን ፕሮሰስ የቃሉ የመኖር ጉዳይ ነው። አንዳንድ ጊዜ በቃ ከስብከትም ከምጸጥ ብሎ መኖር ቢቻል ጥሩ ነው። ግን ያ ኤቭሪዴ ልንፈጽመው ማለት በቃ ይለውጠናል፣ ቃሉ ይለውጠናል። እያነበብነው ስንሄድ ስሰብክ ለራሴ ይሄን ስናገር ለራሴም ነው። ስለዚህ ሳንክቲፋይ ያደርገኛል፣ ያጥበናል። እያጠበ እያጸዳ ወደ ግሎሪፊኬሽን የሚወስድን ይሄ የህይወት ቃል ነው። ግን ቃሉን ደግሞ እንደዚህ ሰብኬው ተናግሬው ምናምን ካልኖርኩት ያን አይደለም እግዚአብሔር የሚፈልገው። እንድኖረው ነው ህይወት የሚሆንልኝ፣ ግሎሪፋይ የሚያደርገኝ ስኖረው ነው እንጂ ሳወራው አይደለም፣ ስሰማው ብቻ አይደለም። ግን እምነት ከመስማት ነው፣ መስማትን ደግሞ የእግዚአብሔር ቃል ይላል ቃሉ ሲናገር። ሌሎቻችሁ ታብራሩታላችሁ። በተረፈ እስከ 15 ድረስ ቀጥልናል። ከዛ እስኪ ታይማችን አይተን እስከ 15 ድረስ ቀጥለን 6 ላይ ነን ያለ ነው። በእናንተም ዘንድ ታምራትን የሚሰራው ህግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ ይላል። በቃ የሰማነውን አምነን እምነት ደግሞ ወደ ስራ ማድረግን ያሳየናል። ልናደርገው ያመንነውን ነገር ነው የምናደርገው፣ ያላመንነውን ነገር አናደርገው። አንድን ነገር ካመንነው ነው የምናደርገው። ብዙ ኤግዛምፕል መስጠት ይቻላል። ስለዚህ መጽሐፍ ቅዱስ ላይ ያሉ ኤግዛምፕሎች እስቲ አብርሃምን አስቡ አለ። እሱ የሰጠው ኤግዛምፕል አብርሃም ነው። እግዚአብሔርን አመነ። ሂድ ውጣ፣ በቃ እነዚህን የሰማይ ከዋክብት እያቸው፣ ልጆች ዘር የለኝ ምናምን እንደዚህ ይሆናሉ። አመነ እግዚአብሔርን አመነ። አብርሃም ልጁን ሰዋልኝ ሲለው አመነ እንደሚያስነሳለት በተግባር ነው የገለጸው። አምናለሁ ግን ኖ ልጄን እንኳን አልሰዋም አላለ። እኔ በደንብ አምነዋለሁ ግን ኖ እዚህ ጋማ በቃ ግድ የለም በልቤ እንደማምነው ያውቃል ብሎ አይደለም። እዛ ዋጋ መክፈል ድረስ የሄደው በእምነት ነው። እምነት በስራ ይገለጣል። ሁል ጊዜም ጽድቅ ሆኖ ተቆጠረለት ይላል። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ ይላቸዋል። መጽሐፍ የተያያዘ ነው። እግዚአብሔር ለአብርሃም ዘር ተሰጥሃለሁ ብሎ የኢየሱስን ነገር ተንብዮት የነበረው ያኔ እንደሆነ አሁን ይነግረናል እዚህ ጋር። ዛሬ አይደለም የመጣው ወንጌል፣ አዲስ የመጣ ነገር አይደለም። በአብርሃም በኩል እግዚአብሔር የተናገረው ቃል የተፈጸመው። እንግዲህ እነዚህ የሚያምኑት አብርሃም ልጅ እንደሆኑ አስተውሉ ካለ በኋላ መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት ይላል። አብርሃም ታሪክ ተሄዷል እና መጀመሪያ አሕዛብ እንደሚጸድቁ ዛሬ አይደለም ይሄን ነገር እግዚአብሔር ያሰበው። ምክንያቱም ቃል ተሰጥቶት ነበር ለአብርሃም፣ ወይም ተናግሮ ነበር እግዚአብሔር አሕዛብ ሁሉ በአንተ ይባረካሉ ተብሎ ነበረ። ከአብርሃም በመጣው ከአብርሃም ዘር ከይሁዳ ነገድ በተወለደው በክርስቶስ ኢየሱስ በኩል ለአሕዛብ በረከት መጥቷል። ይሄ የጠለቀ ሚስጥር ነው። በጣም ጳውሎስ የገባው እንዲህ በቀላል አይሁድ ሁሉ አልገባቸውም ብለን እዚህ ላይ ሆነን በዚህ ሲዝን እና በዚህ ጊዜ ሆነን ስንናገረው ቀላል ሊመስል ይችላል። ግን በዚህ እምነት ጸንተው ሕግን መስዋዕት በማቅረብ ምን በማለት ሲተጉ የነበሩ ሙሴ እባክህን አንተ አትናገር፣ ሂድና ከእግዚአብሔር ሕግን ተቀብለ አንተ ተናገረን እግዚአብሔር አይናገረን ብለው ሙሴ ያንን ከተራራ ላይ ተቀብሎ በሉ በዚህ ሕግ ኑሩ ተብሎ የተሰጣቸው ሕግ አለ እና ያን ላይ ነበር አይናቸው፣ ህይወታቸው፣ ኑሯቸው ለረጅም ጊዜ። ስለዚህ ለአንዳንዶች ይሄ በእምነት መዳን የሚባለው ነገር ባይገባቸውም ከባድ ነው። ጳውሎስ ግን በትክክል ራሱ መንፈስ ቅዱስ ስለገለጸለት እንዳየነው ከዚህ በፊት ሊያስረዳ ሊያስተምር ብቃት ነበረው። ስለዚህ ቤተክርስቲያን አቋቁሞ ሰዎችን ስቴብል አድርጎ ወደ ሌላ ቦታ ይሄድ ነበር። አሁን እንደዛ መስመር ያስያዘው ስቴብል ያደረጋቸው ሰዎች ወደኋላ ሲሉበት ያ ገርሞታል። በዚህ ምክንያት ለገላትያ ይሄንን ይጽፋል። ወንጌል ለአብርሃም አስቀድሞ አስታወቀ ብሎ ወንጌል ነው ይሄ በአብርሃም በኩል ከሚመጣው ዘር አሕዛብ ሁሉ እንደሚባረኩ የወንጌል እውነት ያ ነው። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው።
የሚተማመኑ ሁሉ ከእርግማን በታች ናቸው ይላል። ለምን? ሕግ አንዱ ከተጠበቀ ሁሉም መጠበቅ አለበት። ሕግ የሚያጸድቅ ቢሆን ኖሮ ክርስቶስ ኢየሱስ ባልመጣ ነበር። ስለዚህ ሕግን በመጠበቅ እርግማን ናቸው ብሎ ይናገራል። በሕግ መጽሐፍ የተጻፈውን ሁሉ የማድረግ የማያደርግ ሁሉ የምትለው ቃል ወሳኝ ነች። በሕግ በኩል ከሆነ የምንሄደው ሁሉንም ማድረግ አለብን። አንዱን ብቻ አይደለም፣ በሙሉ የተጻፈውን ሕግ ነው። አለዛ እርጉም ነው የሚለው ቃሉ። ስለ ጻድቃን ግን ሲናገር እግዚአብሔር ይመስገን ጌታ ያጸደቀ በእምነት ይኖራል። ይሄንን የት ቦታ ነው የምናገኘው? ስሙ አይገባኝም። ትንቢት ላይ ያለ ማን ነው? ስሙን ጥሩልኝ። ሀባከክ እምባቆም ላይ ተጽፏል። ጻድቅ በእምነት በህይወት ይኖራል ነው የሚለው። እሱ ላይ ነው በእምነት በህይወት ይኖራል። እዚህ ላይ ገላትያ ላይ ደግሞ እሱን ጥቅስ አንስቶ ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በህግ እንደማይጸድቅ ግልጽ ነው። ህግ በእምነት ላይ የተመሰረተ አይደለም። ነገር ግን ህግጋትን የሚፈጽም ሰው በእነርሱ በህይወት ይኖራል ተብሏል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ደግሞ ስለኛ እርግማን ሆኗል ይላል። ያው ኢየሱስ ክርስቶስ የእኛን መርገም እንደተቀበለልን ነው። ከህግ እርግማን ዋጅቶናል፣ ነፃ ወጥተናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቷልና በክርስቶስ ኢየሱስ ያ ለአብርሃም የተሰጠው ነው። የተያያዘ ነገር ነው ወንጌል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው። ያንን ነው ደግሞ ያደረግነው። በዚህ ላይ ሀሳብ ካለ እንስማና ከሌሎች ከዛ ወደ 15 እንሄዳለን። ቶሎ ልሞክር። ፈቃዱ እንዳለ ሆኖ ክብር ለእግዚአብሔር ይሁን። ይሄ የገላትያ መጽሐፍ እንግዲህ ዋናው ሊጠነቀቁበት የሚነግራቸው እነ ያዕቆብ እና ሐዋርያው ያዕቆብ አይነት የታወቁ ቅዱሳን ሐዋርያት መጥተው ነው እንግዲህ ከዛ ግሩፕ ጋር የነበሩ እነዚህ የገላትያ ሰዎችን ጳውሎስ ያለው ቺቺት መጨመር አለበት መገረዝ አለባችሁ ብለው ያንን የመገረዝን ትምህርት ሲያስፋፉ ለነበሩት ትምህርት ያንን ትምህርት ነው እንዲያወጡ ይሄንን ገላትያን መጽሐፍ በሙሉ የጻፈላቸው ማለት ነው። እንዳልሽው የማይገባ ነገር በክርስቶስ የደህንነት ስራ ላይ ሊጨመር ሊቀነስ አይገባም የሚለውን ከተለያየ ትምህርት እያነሳ ነው የሚነግራቸው ሐዋርያው ጳውሎስ። እኔ አሁን መናገር የፈለኩት ምንድን ነው ወንድማችን እስምቲ ባመጣው ሀሳብ ላይ ማለት ነው በጥንቃቄ ካላሰብናቸው ነገሮችን እንለጥጠውና ሌላ ችግር ውስጥ እንገባለን። እኔ ራሴን ማለት ነው። እና አሁን እስምቲ ያነሳልን ቃል ሮሜ ምዕራፍ 8 በጣም ጥሩ ቁጥር 30 የልጁን መልክ እንዲመስሉ አስቀድሞ ወስኗልና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። ክብር ለእግዚአብሔር ይሁን። በጣም ጥሩ ቃል ነው ያነሳው። ይሄ በሮሜ ላይ ያለውን ቃል ይዘን ስንቀመጥ ጥሩ ነው። ይዘን በዛው በሮሜ ኮንቴክስቱን እየጠበቅን ስናነበው ከመዳን ጋር ካደረግነው ግን ከመዳን ጋር አሁን ከጨመርነው የሚያመጣውን ነገር በጥንቃቄ ካልሰማነው ስህተት ይሆናል ብዬ ነው። ምክንያቱም ለመዳን አስቀድሞ ወስኗል የሚለውን ነገር አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው ካልን ይሄንን ሀሳብ ስናመጣ ማለት ነው ገና ለመጠራት ለመዳን እንደገና መጠራት ያስፈልጋል የሚል ሀሳብ ይዘን ከሆነ በጭራሽ ስህተት ነው። አስቀድሞ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህ ደግሞ አከበራቸው የሚለው ለመክበር እንደገና ድነትን አውጥተን መዳን ከፈለጋችሁ እንደገና መክበር ይገባችኋል የሚለውን ሀሳብ ከያዝን እሱ ይሄንን ነው እየተቃወመ ያለው በገላትያ መጽሐፍ ላይ ብዬ ነው ማስበው። ድነናል ማለት በኢየሱስ ክርስቶስ ያመንን ጊዜ የትላንት የዛሬ የነገ የዘላለም ድነት ነው ያገኘነው እንጂ የአንድ ቀን የሁለት ቀን አይደለም። እንድንከብር የምንጠብቀው መዳን የለም። እንድንከብር የምንጠብቀው ጽድቅ የለም። ድናችኋል ማለት ድናችኋል 4 ነጥብ። ክርስቶስን ለብሳችሁታል ማለት ለብሰናል ማለት ነው። ለገላትያ ሰዎች እንደዚህ ግራ ለተጋቡት ለራሳቸው ለብሳችኋል ብሎ
ሐዋርያው ጳውሎስ የሚነግራቸው በእግዚአብሔር መንፈስ ቅዱስ ውስጥ ሆኖ ማለት ነው መዳናቸውን እንዲተያዩ ክርስቶስን የለበሱትን ያንን ልብሳቸውን ማየት እንዲችሉ ከዚህ የማይታይ ነገር ስትዩ ነበረ። የማይታየውን ክርስቶስን ካመንን በኋላ ወይም ደግሞ የመንፈስ ቅዱስን ስራ ካመንን በኋላ እንደገና በሚታይ ነገር በመገረዝ እንሂድ። ይህ አከበራቸው የሚባለው ብዙ ከመስመር ሊያወጡ የሚችሉ ነገሮችን በጥንቃቄ እንድንይዝ እየተማርን ነው። ክብር ለእግዚአብሔር ይሁን። በመካከላችን ዛሬም እያስተማረን ያለ የማቴዎስ ላይ ከሰለሞን የሚበልጥ እዚህ አለ የሚለው መንፈስ ቅዱስን ኢየሱስ ክርስቶስን በመካከላችን አለ እያስተማረን ነው የምንለው። ይሄ የማናየው በአይናችን የማናየውን ኢየሱስ ክርስቶስን በመንፈሳችን ግን ወለል ብሎ እንዲታየን ምን አዚም ጣለባችሁ የሚለው ያ ይታይ በልቦናችሁ የጻፍኩት በሐሳባችሁ እንደ ስዕል ያስቀመጥኩት ያ ኢየሱስ ክርስቶስ እንዴት ምን አዚም ጣለባችሁ ብሎ ያንን የማይታየውን ኢየሱስ ክርስቶስን በሚታይ ህይወት ውስጥ እንድንኖረው እያበረታታን ነው ያለው ብዬ ነው። ጌታ ኢየሱስ ይባርክስ። ምቲ እንግዲህ ተሳስቼ ከሆነ ለመታረም የተረገምኩ ልሁንም ነው የሚለው እንጂ ክብር ለእግዚአብሔር ይሁን። እሺ እግዚአብሔር ይባረክ። ጥሩ ብላችኋል። ያው እንደተባለው ጳውሎስ ከህግ ነው የወጣው። የህግ ተማሪ ነበር። ስለ መስዋዕቱ ስለ ህጉ ሁሉ ያውቅ ነበር እና ያንን አድርጎ ጌታ ሲገለጥለት ጌታን ሲያገኘው ተቀየረ። ውስጡ ተቀየረ፣ እምነቱም ተቀየረ እና ይሄንን ይሰብክ ነበር። እሱ ጌታ የሰጠውን መልእክት ሄዶ ወንጌል ይሰብክ ነበር። ሰዎቹ ይድኑ ነበር። ከከተማ ከተማ ሄዶ ይድኑ ነበር በክርስቶስ በእምነት ማለት ነው። እና ሰዎቹ ደግሞ እሱ አስተምረው ከሄደ በኋላ ከኋላው ሄዱና ይሄ ማድረግ አለባችሁ ይሄ ማድረግ አለባችሁ እያሉ ሰዎቹን አሳሳቱ። ሰዎቹ እህቴ እንዳለች መጀመሪያ ተሰደው ነበር። ስደት ነበር የገላትያ በዛ ጊዜ እምነትን ጌታን የተቀበሉ ሰዎች በጣም ይሰደዳሉ እና ጌታን ስትቀበሉ በከንቱ ተሰደዳችሁ፣ በከንቱ ተሰቃያችሁ ይላል። ምክንያቱም ወደዛ ተመልሰው ልገቡ ማለት ነው። እና ጳውሎስ የሚገልጸው ስለ አብርሃም አነሳ። አብርሃም ከህግ በፊት ነበር። 430 ዓመት ህግ ከመሰጠቱ በፊት ነበረ አብርሃም። ጀነሲስ 15 ነው፣ ጀነሲስ የዘፍጥረት 15 አካባቢ እና አብርሃም በእምነት ህግም አልነበረም፣ ምንም ሆምወርክ አልተሰጠውም፣ ልጅ አልነበረውም። የ86 የ75 ዓመት ነበረ። ከእግዚአብሔር ጋር ሲነጋገሩ ምን ታደርግልኛል? ምንም ልጅ እኮ አልሰጠኝም፣ የሚወርሰኝ ይሄ አልዓዛር ነው የደማስቆስ ልጅ አለው። እሰጥሃለሁ አለው። አሁን ትንሽ የለኝ መስል ና ወደ ውጭ ውጣ ብሎ ከዋክብትን መቁጠር ትችላለህ አለ። አልችልም አለ። በቃ ዘሬ እንደዛ ይበዛል አለ። ምንም የሌለው መሃን ሚስቱ መሃን እሱ መሃን ምንም ያላገኘ በቃ ዘሬ እንደዛ ይበዛ ብሎ አመነ። ይህን ስላመነ እምነት ጽድቅ ሆኖ ተቆጠረለት። ምንም ሳይኖር አመነ ጌታ እግዚአብሔርን ቃል ያ። ስለዚህ እነዚህም ሰዎች ክርስቶስን አመኑ። እምነቱ እኛን ኮኔክት የሚያደርገው ወደ አብርሃም ነው እንጂ ወደ ህጉ አይደለም። ህጉ የመጣው በሙሴ ነው። ህጉ ምንድን ነው? ህጉ የእግዚአብሔር ራይቸስነስ ነው። የእግዚአብሔር ስታንደርድ ነው። ህጉ ማንም ሊፈጽመው አልቻለም። ምክንያቱም ህጉ ከእግዚአብሔር ውስጥ ነው የወጣ። ማንም ሊፈጽመው አልቻለም። አንድ ከጣሳችሁ ሁሉንም እንደ ጣሳችሁ ነው አለ። ህጉ 613 ገደማ ነው። ያን ሁሉ መፈጸም ያልቻለ የለም። ግን እግዚአብሔርን ለመቅረብ በዛ ዘመን በደም ይቀርቡ ነበር። በአመት መስዋዕት ያደርጉ ነበር። እግዚአብሔርን ለመነጋገር እንኳ ይቅርታ ለመጠየቅ እንኳ በደም ነው የሚቀርቡት ነበረ። ግን
ይሄም ደግሞ የቃል ኪዳን ልጅ እስከሚመጣ ነው ይላል። አልደረስንበትም። የቃል ኪዳኑ ዘር እስከሚመጣ ሲዱ ማን ነው? ዘሩ ክርስቶስ እስከሚመጣ ነው። እሱ ብቻ ነው ይሄንን የእግዚአብሔር ሕግ ፈጽሞ ያለፈ ሌላ ማንም የለም። እና ጳውሎስ እንትን የምለው በእምነት ነው። በአብርሃምን ተመልከቱ። ከሕግ አሳልፎ ወደ አብርሃም ነው ሄደ። ሕግ ከአብርሃም ከ430 ወዲህ ነው መጥቶ ለሙሴ የተሰጠው እና በዛ እግዚአብሔርን ለመቅረብ በየዓመቱ እየሄዱ እየሰዉ በደም ይሄዳሉ። ያ ነገር ቀረ። አንድ ተሰዋ የእግዚአብሔር ልጅ ጌታ ኢየሱስ እሱ ነው ብሎ ይላል እና አዶኖ የአይሁዶች አይን ተጋርዷል ይላል ሮሜ ውስጥና ይሄንን አብርሃምን እንደሚጠሩት እንደሚወዱት እሱ መፈክራቸው ነው። አብርሃም ልጆች ነን ይላሉ። በእምነት እንደጸደቀ ግን ማመን አልቻሉም፣ ማስተዋል አልቻሉም። እና ያንን ለማድረግ ነው ጳውሎስ የሚነግራቸው። አብርሃምን ይሁ ሕግም አልነበረም፣ በዘመኑ ምንም አልነበረም፣ በእምነት ጸደቀ። እንደገና ለምን ወደ እስር ትገባላችሁ ብሎ ይናገራል። ጌታ ይባረክ። እንግዲህ ሌሎች ሁሉም ተብሏል። እግዚአብሔር ይባርካቸው። ሳሚም ጥሩ አድርገህ ገልጸሃል። ይሄንን ወርቃማው ሰንሰለት ይባላል፣ ጎልደን ቼን ይሉታል። የሮሜ 8 ላይ ያለው ቁጥር 30 ላይ ያለው ግን ብዙ ጊዜ መጽሐፍ ቅዱሳችን ስናነብ ይሄ መዳናችን በ3 ቴንስ ነው የሚገልጸው። ድነናል፣ እየዳንን ነው፣ እንድናለንም እያለ ነው የሚናገረው ብዙ ጊዜ አይተን እንደሆነ። ስለዚህ እስከ ሞት ድረስ የታመንኩ የሚለው አባባል አለ ዮሐንስ ራእይ ላይ ስናነብ እና አንዴ ድኛለሁ፣ ትኬት አስቆርጫለሁ፣ ባቡሩ ሲመጣ መሳፈር ብቻ ነው የሚባል ነገር ልክ አይሆንም። እና መዳናችንን ያው በጥንቃቄ መጠበቅ እንዳለብን እግዚአብሔር ቃል በጣም ደግሞ ደጋግሞ ይናገራል። ሁለተኛው ልለው የፈለግኩት እናንተ ሞኞች የሚለው ነገር ነው። የማታስተውሉ ይላቸዋል እኔ መጽሐፍ ላይ። ይሄ ከኢንቴሌክቹዋል አለማስተዋል አይደለም፣ ከመታዘዝ ጋር የተያያዘ ነው። እኔ እንደሚገባኝ እናንተ ማትታዘዙ ለማለት ነው። ምክንያቱም ሐዋርያ ጳውሎስ ቲቶ ላይ ምን የሚል ቃል አለ? እንዲህ ይላል፣ በጣም ደስ የሚል ነው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስትም ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነትም የምንኖር የምንጣላ እርስ በርሳችን የምንጣላ ነበርን። ነገር ግን አቤት ነገር ግን አሪፍ ነው። የመድኃኒታችን እግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት የሚሆን መታጠብን በመንፈስ ቅዱስ መታደስን አዳነን ይላል እና ይሄ ሞኝነት ከማለመታዘዝ ጋር የተያያዘ ነው። ኢትስ ኖት ጀስት አን ኢንተሌክቹዋል ኤክሰርሳይዝ አይደለም። ምክንያቱም የሉቃስ ወንጌል ላይ ደግሞ ስንሄድ ኢየሱስ ክርስቶስ እንደዛ ሲል እንሰማዋለን። ደቀ መዛሙርቱን ሉቃስ ወንጌል ምዕራፍ 24 ቁጥር 25 ላይ እንደዚህ ይላቸዋል፣ እናንተ የማታስተውሉ ስለ መነሳቱን ስለ መቃብር መነሳቱን እንዴት ነው ምናምን እያሉ ብዙ እንትን በሚሉበት ጊዜ እናንተ የማታስተውሉ ይላቸዋል። ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበላል ዘንድ ወደ ክብሩ የሚገባ ዘንድ ይገባው የለምን አላቸው። እና ይሄ አለማስተዋል ሰምቶ አለመታዘዝ ነው። ቃሌን የሚሰማ ነው የሚለው ጌታችን ኢየሱስ ክርስቶስ አይደለም። ኢንቴሌክቹዋል ኤክሰርሳይዝ አይደለም። ይሄ የእግዚአብሔር መንፈስ የሚሰጠን ነው ማመናችን እና ያ ማመናችን ደግሞ ወደ መታዘዝ የሚሰጠን። ስለዚህ እነኚህን ገላትያን በየምዕራፉ ነው የሚያነሳባቸው ይህን ጉዳይ እና እናንተ ሞኞች የማታስተውሉ ይላቸዋል። ይሄ ቢዊች የሚለውንም እኔ ማን ነው ከመንገድ ያወጣችሁ እንደማለት ብዬ ነው የማስበው። ሚስቲሲዝም እንዳናደርገው ይሄ እውነት የሆነ ነገር ስለሆነ ሰው አዞሮባቸው አይደለም፣ እነሱ ከመታዘዝ ዞር ማለታቸው ነው ይመስለኛል። እና እንደዛ አይነት እንትን አለ። በጣም የሚገርመው ዘፍጥረት 15 ቁጥር 6 ላይ የአብርሃም ነገር በጣም የሚገርም ነው።
ምንም ስራ ገና ሙሴ አልመጣም እኮ። ሙሴ ሳይመጣ የወንድሜ እንዳለው 400 ስንት ዓመት በፊት ሙሴ ሳይመጣ አመነ። እምነቱ ደግሞ ጽድቅ ሆኖ ተቆጠረለት እና ጽድቃችን በእምነት ነው። ይሄን ትልቁ የገላትያ መልእክት እነኚህ ናቸው። በእምነት በጸጋው በክርስቶስ ለእግዚአብሔር ክብር። እነኚህ አራቱ ምሰሶች ናቸው ገላትያን ከፍ አድርገው የሚይዙት ይመስለኛል። ጨምረህ ብትመልሰው ደስ። እሺ አምነናል፣ እናምናለን፣ ወደፊት ደግሞ ጸድቀናል። እሺ አምነናል፣ ድነናል፣ እየዳን ነው፣ እንድናለን። በጣም ጥሩ። ይሄንን እንግዲህ የገላትያ ላይ እየተማርን ያለ ነው። ድናችኋል የሚለውን ወደፊት ስቱዲዮ ሲኖረን ይኸውልህ ይስተካከላል። አሁን ወደፊት እንድናለን ለሚለው ነገር እንዴት ነው? በመገረዝ ነው ወደፊት የምንድነው? ወይም ደግሞ የወደፊት መዳናችንን እንዴት ነው? በምን አይነት ሁኔታ ነው ልንጠብቀው የምንችለው? ወይም እኛ ስንጠብቀው ነው የምንድነው? ስለዚህ ካልጠበቅነው እንጠፋለን ነው? አይደለም፣ እንደሱ አይደለም። እኛ የተመረጥን ቅድም ስትጀምር እንዳልከው። ነገር ግን ምን አለ መሰለህ፣ ድነታችሁን በፍርሃትና በመንቀጥቀጥ ጠብቁት ይለናል። ስለዚህ በፍርሃትና በመንቀጥቀጥ ካላደረኩት መዳኔ ነው። ፍርሃትና መንቀጥቀጥ ማለት መረበሽ ማለት አይደለም። ግን እግዚአብሔር ይባርክ። አየኸው፣ ምክንያቱም አንዳንድ ሰው ምን ይላል? ይሄ ካርናል ክርስቲያንስ የሚባሉ አሉ። ወንድሜ ሳሚ ምን ያደርጋሉ? ድኛለሁኝ፣ ትኬት አስቆርጫለሁ፣ አሁን እንደ ልቤ ብኖር ማንም ያንን ለማዳን አይደለም። ተስተካከል። ይሄ ድነት አይደለም። ምክንያቱም አሁን በእግዚአብሔር መንፈስ ያሉት ኩነኔ የለባቸውም። ሮሜ 8 አሁን ኩነኔ የለብንም የሚለውን ሀሳብ ለያዘ ሰው ድፍረት አይደለም ወይ? ኩነኔ የለብኝም ሲል አንድ ሰው ወይም ደግሞ እንደ ድፍረት ሊቆጠርበት አይችልም ወይ? ጻድቅ ነኝም ሲል ጸድቃችኋል ብሎናል እና እኔ ጻድቅ ነኝ ብንል አንዳንድ ሰው እንዲህ አታፍርም እንዴ ሊሉ ይችላሉ። ስለዚህ የዳነ ሰው ድኛለሁ ነው የሚለው እንጂ ወደፊት እድናለሁ አይደለም የሚለው ማለት ነው። ድህነታችሁን ለመፈጸም ነው። አየት ኮምፕሊት፣ ያንን ኮምፕሊት ለማድረግ ግን ጉዞ አለ። የቅድስና ጉዞ አለ። ኮምፕሊትድ አይደለም መዳን እያልክ ነው። ኮምፕሊትድ ነው ወይስ አይደለም? ነው ነው እንጂ ነው። ይኸው ነው መዳናችን ድነናል። እሱ ምንም የማጠራጠር ነው። ነገር ግን አለ እንጂ አለ። ምክንያቱም መሰለ እነኝህ ሰዎች ያንን አልተረዱማ። አየህ፣ አንዳንዶቹ ምናልባት ሞኝነታቸው ነው ሁለቱንም መያዝ እንችላለን፣ እንትንም እንያዘለን ህጉንም መያዝ እንችላለን ብሎ መጓዝ ጀመሩ እና ይሄ ነገር ግን ያሰኛል። ነገር ግን የሚለው ቃል በህግ እንዳልሆነ ያረጋግጥላቸዋል። ግን ምንድን ነው መሰለ መዳናችን ይሄ የጽድቅ መንገድ አለ። ይሄ ሳንቲፊኬሽን የምንለው እሱ አያስፈልግም ልንል ነው እንዴ? ድነናል በቃ ከዚህ እዚህ ገባን ነው የምንለው? ያኛው የጽድቅ ጉዞን ምን እናድርገው? ተፈጸመ የሚለው ልክ ነው። ተፈጽሟል። ግን ትልቅ መንግስት ጋር እኮ ይገባል። መንግስት ውስጥ እኮ ብዙ ስራ አለ፣ ብዙ ነገር አለ። እግዚአብሔር የሚያደርገው አክሊል ብዙ ነገር አለ ማለት ነው። አንተ ኦፖርቹኒቲውን አግኝተህ ማንበብና መጻፍ ካወኩ በቃ ብለህ ዘመንን ብኖር ይሻላል ብትማርና ነገሮች የተሻለ ነገር ብታደርግ በመንግስት ውስጥ ለህዝብ የሚጠቅም ነገር ብታወጣ ይቻላል ወይስ ነው? እሱማ እኮ መስቀል ላይም እኮ ኢየሱስን ላድን ያለው ገብቷል፣ ጸድቋል፣ ያድነኝ ብሎ አብሮት የተሰቀለው። ግን ከኖርክ ለምንድነው እሱ ይሄን ኦፖርቹኒቲ ማትወስደው? በዚህ ሳንክቲፊኬሽን ክብር አለ። ክብር እንግዲህ ክብር የሚለው ቃል ራሱ ብዙ ዲፋይን ሊደረግ የሚችል ነው። ስለዚህ ይሄ የምንገባበት መንግስት ብዙ ነገር እዛ ረጅም ነው ወይስ የምንገባበት? ገብተናል ኦልሬዲ ገብተናል። ግን ወደ ጌታ ደግሞ ስንሄድ ወደዛኛው ወደ እሱ ስንሄድ ምን እንደሚሆን አናውቅም። ግን አክሊሎች አሉ፣ ብዙ ነገር አለ። ስለዚህ ምንድን ነው እሱ የጽድቅን ህይወት የመኖር ችግር ምንድን ነው ለክርስቲያን?
አልገባኝም። በዚህ በጽድቅ ህይወት የምኖር ችግር ብሎ የምታየው ምን እንደሆነ አልገባኝም። እሱ ነው ማለት ነው። የጽድቅ ህይወት ማለት አምኖ የጽድቅን ህይወት መኖር ማለት ነው እንጂ ሌላ የምጨምርበት ነገር አለ ብሎ የለም። እሱ የለም። የጽድቅን ህይወት መኖር ነው። ምንም ህይወት ይሁንላችሁ ይሁን 50 ምናምን ጊዜ ጽፌያለሁ። ይሄ ህይወት እንዲሆንላችሁ ይሄን ቃል ታዘዙ የሚል ከብሉይ ኪዳን ጀምሮ ህይወት እንዲሆንልን መታዘዝ አለ። ያ የመታዘዝ ህይወት እንዲሆን የመታዘዝ ህይወት ነው። ህይወት በቃ የጽድቅ ህይወት ወደ መታዘዝ ህይወት ነው። ሳሚ እዚህ ጋር የሚያምህ ነገር አለ። ካልተፈታለ ሌላ ሰው ጥያቄ አለ። አዳም ሲሞት እኛም ዝግጅት ነበር ተመለስ ማለት ነው። ጌታ ኢየሱስ ክርስቶስ ሲመጣ ደግሞ ምን ማለት ነው? እሱ እኛ ሞተ አብረን ነበር። እሱ ሲሞት አብረን ነው። እሱ ምንም ኃጢአት የለውም። ለእኛ ኃጢአት ነው የሆነው ሞተልን። ስለዚህ ሲሞት አብረን ሞትን፣ ሲቀበር አብረን ተቀበርን። አሜን። ሲነሳ አብረን ተነሳን። አሜን። ምክንያቱም ሞታችኋል ነው የሚለው ቃሉ ነው የሚለው ስትሞቱ አይደለም የሚለው። ኦፍኮርስ አለ አንዳንድ ነገር ስጋ ነው ነገር አለ፣ ግን ሞታችኋል ነው የሚለው። በቃ ሞተናል። እንዲህ ባለፈው ተሰቅለናል አልተሰቀለንም ስትል ጥያቄ ተጠይቄ ነበር። ተሰቅለናል። ጌታ ኢየሱስ ክርስቶስ ሲሰቀል አንቺም ተሰቅለሻል። እዛ እኛን ነው ወኩል የተሰቀለው እንጂ እሱ ለራሱ አይደለም የሞተው። ስለዚህ ሞቷል። አብሬ ነበርኩኝ ተነስቷል። በቃ እንደዛ ነው የማምነው እንጂ ወደፊት ትጠናላችሁ ጥሩ ነው። ስራ አለው በዛ በመስመር። እሺ ወንድሜ መርጌ ኤክስፕሌን ያደርገው ጥሩ ነው። ምንም እንትን የለውም። ልክ ነው ያልሽው በሙሉ ልክ ነው። የመስቀል ሞት ያሉት እግዚአብሔር ይመስገን። ስለ ቃሉ ተነጋገሩ ይላል አይደለም? ስለ ቃሉ መነጋገር ጥሩ ነው። ክርስቶስ ስለ ኃጢአቴ በመስቀል ላይ ተፈጸመ ብሏል። ፈጸመ። ሁሉም ነገር እኔ የሚጨምርበት የሚቀንስበት የለም። በእምነት ነው፣ በጸጋ ነው፣ በክርስቶስ ነው። ከዚህ ውጭ የለም። ከዳን በኋላ ግን መዳናችን ፖዚሽናል ነው። ፖዚሽናሊ ድነናል። ግን በውስጣችን የሚሰሩ ነገሮች መንፈስ ቅዱስ ሲመጣ የሚሰራቸው ነገሮች አሉ። ጌታ ሲመጣ ተቀይረን እሱን እንመስላለን ይላል አይደለም? እንደ ዳን እሱን አንመስልም። እኛ ድነናል። ክርስቶስ እንደሞተ አምነናል። መንፈስ ቅዱስ የሚሰራቸው ነገሮች አሉ ክርስቶስ እስከሚመጣ ድረስ። ወይም እኛ ፕሮሰሱ ሳንቲፊኬሽን ግሎሪፊኬሽን መንፈስ ቅዱስ ይሰራል። የእኛ ስራ አይደለም። እኛ ግን በዛ እምነታችን ጸንተን መኖር ነው። ክርስቶስ እንደሞተልን ብዙ ነገሮች አሉ። መታዘዝ አለ። ማነው እንዳለ በክርስትና ህይወት ውስጥ መታዘዝ ዋና ነው። ከዳን በኋላ የምናታዘዛቸው ነገሮች ጌታ እኮ አለ በሯም ትንሽ ነች፣ መንገዱም በጣም ቀጭን ነች አለ። ብዙ ፈተና ያለበት ብዙ ነገር የሚያጋጥምበት በዛ ውስጥ ጨክነን ክርስቶስን እያየን ክህል እስከ መጨረሻ ድረስ ድነናል። አይ እዚህ ድረስ መጥቻለሁ ከመንገድ ይወጣለሁ ካልኩ ይሳብቱሜ የኔ ነው። እግዚአብሔር በግድ መንግስተ ሰማያቱ ናግባ አልልም። ኃጢአት ይዞ መንግስተ ሰማያት ውስጥ የሚሄድ ሰው የለም። ሐሜት ይዞ መንግስተ ሰማያት ውስጥ የሚሄድ ሰው የለም። ዝሙት ይዞ መንግስተ ሰማያት የሚሄድ የለም። በኃጢአት ምክንያት ከመንግስተ ሰማያት የሚቀር አለ። አይተሻል፣ ሰምተሻል። የበጉ ሰርግ ነበር፣ አንድ ሰርግ ነበር እና በሰርጉ ውስጥ ሁሉ ለብሰዋል። በተወሰነች ጊዜ ውስጥ ጌታ ሲመጣ ሰውየው የሰርግ ልብስ አልለበሰም። እንዴት እንዳወለቀው አይደል ነው ወልቋል። የለም እና አውጡት ተባለ። የኛ ከክርስቶስ ጋር ተጣብቀን መኖር፣ ታዘን መኖር፣
እምነን መኖር የኛ ፈንታ ነው። እግዚአብሔር ግን የራሱን ድርሻ ይወጣዋል። መንፈስ ቅዱስ ነው የሚሰራ። ይሄ መንፈስ ቅዱስ ስራ ነው፣ ከስጋችን ከአእምሯችን ውጭ ነው። ስለዚህ በእምነታችን ከቀጥል ያ እስከ መጨረሻው እንድናለን። ይሄ ነው። ግን አንድ ጊዜ ጌታ ተሰቅሎ አምኛለሁ፣ በቃ የስ እውነት ነው። ካመንሽ ሞቶልሻል፣ ድነሻል። በድነትሽ መቀጠል አለብሽ። በእምነትሽ መቀጠል አለብሽ። በመታዘዝ መቀጠል አለብሽ። ተባረክ። እዚህ ጋር አንድ ጥቅስ ላንብብ። እድሜ መርጊያ ካለው ጋር በጣም የሚሄድ ነው። ሐዋርያ ጳውሎስ ምን ይላል? ስለዚህ እኔ ያለ ሀሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፍስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ መጣላለ ማለት ነው እንዴ? አለ። አዎ ታንኪ ዩ። ለራሴ የተጣልኩ እንዳልሆን ስጋዬን እየጎስክም እገዛዋለሁ ማለት ምንድነው? የሳይንቲፊኬሽን መንገድ አለ ማለት ጉዞ አለ ማለት ነው። ትኬት አስቆርጫለሁ ብቻ ሳይሆን እንዳልጣል እኮ ይኸው ነው። እንዳልጣል ማለት ምንድን ነው? በጣም ወይ እግዚአብሔር ይባርክ። በጣም እሱ ማንም ሊወስድ ብዙ ጊዜ እንዳንጣል እግዚአብሔር ያድነን ከመጣላት። ስለዚህ እሱ ጋር ተጣብቀን መቀጠል ነው እኛ የዳንን እንጂ ይሄንን ነገር ባለፈ ከአይቲ ጠይቃ የነበረው ያስረዳዋል። ስለዚህ ሁለት ሰዎች ፈቃደኛ ካለ አንዱ ድነናል፣ አንዴ ከዳን ሁለተኛ አይወሰድብንም። ካልቪኒስቶች የሚያምኑት ማለት ነው። በቃ የዳነ ሰው ሁሉ ጊዜ ይድናል። ሁለተኛው ደግሞ ኖ ደህንነታችን ሊጠፋ ይችላል የሚል ይሄ ኮንሴፕት አለ። በሃይማኖቶች ከፋፍሎ ያለ ነው። እዚህ መናገር ካስፈልገ በሁለቱም ሁለት ሰው ጋሽ ፍስሐ አንዱን ቮለንቲር አድርጓል። አንዱን ፓርት ማለት ምን ብለው ነው የሚከራ? ዝም ብለው እኮ አንድ ቃል ብቻ አይደለም መጽሐፍ ቅዱስ የጠቀሱን ሁለቱም የሚከራከሩት። ግን እኔ ስለራሴ ነው መናገር የምችለው፣ ስለሌላ ሰው መናገር አልችልም። እነሱም አለው ጀስቲፋይ ማወቁና ነው ይሄ ልክ አይደለም ማለት እንችላለን። መናገር እችላለሁ። እሺ እኔ መጠንቀቅ እንዳለብኝ የተጣልኩ እንዳልሆን ማሰብ እንዳለብኝ በፍርሃትና በመንቀጥቀጥ እንዲይዘው የሚገባኝ እንደሆነ እግዚአብሔርን በማክበር መኖር እንዳለብኝ ይሄ ነው። በጨለማ ላይ ያለን ሻማ ኩራዝ ነው። ሻማ ይላል ጴጥሮስ። በንፋስ ጊዜ እንደምትጠነቀቁት ይህን ህይወት ተጠንቀቁት። ለምን ጥንቃቄ ያስፈልገው? በዚሁ ይሄን ለራሴ እንደው ራሴ የገባኝ ምንድን ነው ለሚባለው ነገር ጌታ ኢየሱስ ክርስቶስን በተቀበልኩ ጊዜ በሳምሶን ጌታቸው ህይወት የሆነው ነገር ምንድን ነው? በሰው አይን ያልታየ፣ በሰው ጆሮ ያልተሰማ፣ በሰው ሀሳብ ያልታሰበ፣ ሰው አስቦት የማይችለው አይቶ ሊያይ የማይችለው ይሄንን ነገር በእኔ ውስጥ ኢየሱስ ክርስቶስ አደረገው። በመስቀሉ ላይ እንደተባለው ጻድቅ ሆኖ ሳለ እሱ እኮ ምንም ንጹህ ሆኖ ሳለ ነው እኮ እንደኔና እንደናንተ ጥፋት አጥፎ አይደለም። ወይም ደግሞ አሁን አንድ ሰው ከዳነ በኋላ እንደው የጽድቅን መንገድ ላገኝ ብሎ እንደሚፍጨረጨረው አይነት አይደለም። እሱ ጽድቅን ፈጽሞ ጨርሶታል። ጻድቅ ሆኖ ሳለ 33 ዓመት ኖሮ ከምናምን ወራት ተደብድቦ ተገርፎ ተሰቃይቶ ሞቷል። ለምን? ሳምሶን ጌታቸው ይጸድቅ ዘንድ። እያንዳንዱ እምነት ማለት እያንዳንዱ አሁንም ጋሽፊሽ እንዳለው ራስህ የምታምነው ነገር ይሄንን ነው ብዬ ነው ማምነው። ከዚህ በኋላ ነገ ሳምሶን ጌታቸው ሊሳሳት ሊስት ይችላል፣ ሰው ነው እና መሳሳቴ ከእግዚአብሔር ሐሳብ ላይ ያወጣኛል ብሎ ማሰብ እንዴት ይሄ በሰው ሐሳብ ያልታሰበ። አዎ ስለዚህ እሳሳታለሁ፣ ልሳሳት ይችላለሁ። ነገር ግን የማይሳሳተው ኢየሱስ ክርስቶስ ጻድቅ ሆኖ ሳለ በሳምሶን ጌታቸው ቦታ ተሰቀለ፣ ተሰዋ። ዛሬ ይህንን ህይወት አጣጥሞ ዘንድ እሰይ እፎይ እያልኩ ኖርበት ዘንድ ይህንን በእኔ ህይወት አድርጓል። በእያንዳንዳቸው ለገላትያ ሰዎች የሚነግራቸው ሐዋርያው ጳውሎስ ይህንን ነው። ከዚህ ከተቀበላችሁት እምነት አትውጡ፣ ወደዛ መጀመሪያ ወዳመናችሁበት ክርስቶስ ኢየሱስን ቃሉን በሰማችሁበት እነሆ በበር ቆሜ አንኳኳለሁ የሚለውን ያንን ድምፅ ሰምታችሁ ልባችሁን ለከፈታችሁ በሙሉ ያንን ይዛችሁ ኑሩ እንጂ ወደፊት ይህችን ግርዘት አድርጋችሁ እችን ጸልያችሁ እችን
ሀገራችን የሚለውን ነገር በኢየሱስ ክርስቶስ ስም እንተው ብዬ ነው የማስበው። ጥሩ በልሽ፣ ያንተን ጨርሳል። ስለ ስህተት አይደለም ግን ያወራነው፣ ማንም ይሳሳታል። ኤኒዌይ ሰዓት ደርሷል። ይሄ ፌስቡኩን አውጣውና እንወያያለን፣ አንተ ስልክን ስለምትወስደው ማለት ነው።